ሩታ ሚስጥር ያልወጣ ሚስጥር አለኝ ያልወጣ ቪዲዮ አለ በስልኬ የተላከልኝ አለች። ስለ አብረሽ ብዙ ነገር ማውራት እችላለሁ። ስለዚህ የኒስ ከሆንክ ድረስ ቡታጅራ የሚባል ምድር መርገጥ አችልም፣ መሄድም አችልም። አለተበዛ እኔም ተከትሌ እሄዳለሁኝ ብላ አብረሽና ሩታ ውዝግብ ላይ ናቸው። ዛሬም አዲሷ ፍቅረኛ ደግሞ ታማለች ማለት ነው። የታመመችውም እሱን ማግኘት አለብኝ፣ እሱን ታላገኘሁ ምንም ነገር መኖርም አልችልም እያለች ነው ማለት ነው። እንግዲህ ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች፣ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ሁላችሁም ሼርና ላይክ እያደረጋችሁ ተከታተሉ እስከ መጨረሻው ድረስ። ሩታና አብርሽ እንግዲህ ሰሞኑን እየተወዘገበ ያለው እንግዲህ በሶሻል ሚዲያ ላይ እየተሰራጨ ያለው እንግዲህ ሁለቱንም ቅራስ ብሏቸዋል ማለት ነው። ሩታም ነብሰ ጡር እንደመሆኗ መጠን በጣም አዘን ላይ ሆናለች ማለት ነው። ምክንያቱም እንዴት በላይ ላይ እንደዚህ ያደርጋል እያለች ነው። ልጅቱ ደግሞ አሁን ድረስ እናወራለን ከአብርሽ ጋር ሩታን ስለያዘ አልተወኝም፣ ያወራኛል፣ አሁንም ድረስ እያወራን ነው ያለ ነው እያለች ስለዚህ አገባሽ አለሁኝ የኔ ትሆኛለሽም ብሎኛል ብላ ትናንትና አለቀቀችው ቪዲዮ ላይ እንግዲህ እያለቀሰች ነበረ። እንዲሁም ታመም ያለሁኝ አለሱ መኖርም መንቀሳቀስም አልችልም ብላ ልጅቱ አይታችኋ ከሆነ ቪዲዮ ላይ እንግዲህ እህልም አልበላም አልጠጣም ብላለች ማለት ነው። የሩታ ውሳኔ ደግሞ ቪዲዮ ተልኮልኛል፣ የታላከልኝ ቪዲዮ ደግሞ ትትርከሰከስ አግኝቻለሁ እያለች ነው ማለት ነው። ቪዲዮውን ማውጣት ካለብኝ አወጣለሁኝ፣ ስለዚህ አድበት እቀመጣለሁ፣ ሁሉም ነገር ይቀራል እያለች ነው። እንግዲህ የሰርግ ፕሮግራም ነበረ ሊያዘጋጅ የሄደው አብርሽ ቡታጅራ፣ ስለዚህ ይቀራል። ሁለተኛ ግን የሆነ ነገር ብትይ ታንቺ ጋር ሄጄ ቡታጅራ ደግሜ እንደገና ምንም ነገር እንደማልሰራ ወቂ ብሏታል ትናንትና። ስለዚህ ስለምጠረጥር ነው ሰው ማለት ነጻነት ስለሌለህ ነው በራስ ስለማትተማመን ነው እንደዛ የምትለኝ እንጂ አለተበዛ እኔ ጋር እንሄዳለን፣ ይስተካከላል ሁሉም ነገር። ስለዚህ እኔንም ልታዳምጠኝ አልቻልክበት ምክንያት ምን አይነት ምክንያት እንዳለ ስላፈርክና ነውርህ ስለወጣ ነው በማለት ሩታም አብርሽን በጣም እየተቆጣች ነበረ። ሻንጣዋን አዘጋጅታ እሄዳለሁ አብሬ እያለች ነበረ። እንግዲህ ሩታ ደግሞ እኔን የምደብቀኝ ለምንድን ነው? እኔ ካንተ ጋር ያለሁት አሁን ላይ እኔ አይደለሁም ወይ? ለምንድን ነው የተደበቀኝ? በማለት ግርግር ፈጥረዋል። እንግዲህ ያቤላ እንግዲህ ትናንትና አስቀርቶታል ታቡታጅራ እሱንም እሷንም ውስጥ ተነጋገሩና ፍቱ፣ ሚስጥር ውጭ ላይ አታውጡ እያለ ነበረ ማለት ነው። እሷ ግን አወጣለሁኝ ምንም ነገር አይቀርም ዲፍንፍን የሚል ነገር የለም ብላለች ሩታ። እንግዲህ ፍቅረኛም ተብዬዋ ማንኛውም ነገር አሳያታለሁ፣ ትፈልግ እልክላታለሁ፣ እኔ ነኝ የላኩላት በዋትሳፕ ብላለች ማለት ነው። ለምንድን ነው የላክሽውና ትዳራቸውን የምታፈናቅለው? አንቺ ያለፈ ህይወት ነው፣ ለምንድን ነው እንደዛ ያደረግሽው? ብለው ጓደኞቿ እየተቆጧት ነበረ። እሷ ግን ያለፈ ህይወት አይደለም፣ አሁን ድረስ እያወራኝ ነው፣ እየተገናኘን ነው። ስለዚህ አላለፈም፣ አሁንም ቢሆን ይፈልገኛል፣ እኔም እወደዋለሁኝ በማለት ለጓደኞቿ አስረድታለች ማለት ነው። ቪዲዮውን ታዲያ ለምንድን ነው ለሷ የላክሽው? ነፍሰ ጡር ናት፣ እዚህ ጋ የሆነ ነገር ብኮን ምን ልትይ ነው? በማለት ጓደኞቿም ተቆጥተዋታል። እኔ ወድጄ አይደለም የላኩላት ቪዲዮውን፣ ምክንያቱም እንድትረዳኝና እንድታቅ ፈልጌ ነው ቪዲዮውን የላኩላት። ስለዚህ አምጪ ቪዲዮውን ማስረጃ ትትለኝ ሰጥቻታለሁኝ። ስለዚህ አይተዋለች በማለት ለጓደኞቿ ተናገረች ማለት ነው። ጓደኞቿም እንግዲህ የቡታጅራ ልጆች እንግዲህ አይታችኋል፣ ወንዶቹ አብረው እንቡ ዘራፍ የሚሉም አሉ። እንግዲህ ማን ነው ስሙ ከአንቺም ጎን የሚሉ አሉ፣ ከሩታም ጎን የሚሉ አሉ። ብቻ አላቅም። ስለዚህ በነገራችን ላይ ትዳር ብዙ ነገሮች ይገጥሙታል፣ ብዙ ፈተናዎች ይኖሩታል። ደግሞ እንደዚህ አይነት ጣልቃ የሚገባ ነገር በጣም ከባድ ነው የሚሆነው፣ ይፈትናል። ግን ለዚህ ፈተና መፈተን አለባቸው። ምክንያቱም ካሁን በፊትም ተፈትነው ነው የመጡት እዚህ የደረሱት። እንደሚሉ ከሆኑ እሷ የበፊት ፍቅረኛው ናት። ስለዚህ ብዙ ነገርን አሳልፈናል ብሏል እሱ ራሱ በቃል በቃል ማለት ነው።
ግን አሁን ላይ እየኖርንበት አይደለም። ተስንት ሴት አንቺን አፍቅሬ አይደለም ወይ ያገባሁሽ እያላን ነበረ ሩታን አብርሽ። ስለዚህ ይሄ ነገር ደግሞ እኔ እንጃ ለማንኛችንም ቢሆን ጥሩ አይደለም። መሀል አንድ ነገር ጣልቃ ካለ ለትዳር በጣም የሚረብሽ ነገር ነው። ምክንያቱም ለሷም ሰላም አይሰጣትም፣ ለሩታም ሰላም አይሰጣትም፣ ያችኛዋም አታርፍም ማለት ነው። እና እሱም እንደዛው ብዙ ነገሮች ሊገቡ ይችላሉ በመካከላቸው ማለት ነው። እና ትዳር ሲባል በጣም አንዳንድ ነገሮች እንግዲህ በተለይ እንደዚህ ሶሻል ሚዲያ ያለ ሰው ብዙ ፈተናዎች አሉበት ማለት ነው። እና አስቸጋሪ ነው፣ ግን ለዚህ ጥንካሬ ያስፈልጋል። እንዲሁም ደግሞ የሰዎችን ወሬ አለመስማት የሚባለው ነገር የሰዎችን ወሬ ከዛም ከዚህ የሚያመጡት ውሸቱም እውነቱም ያን ነገር መስጠት አያስፈልግም። ያን ነገር ማቆም ይኖርባቸዋል። ስለዚህ ትዳር ብለው ተጀመሩ ድረስ እንዲሁም ደግሞ ነፍሰ ጡር ናት ማለት ነው ሩታ። ስለዚህ አድባ መቀመጥ ነው ያለባት እድል ማለት ነው። ምክንያቱም ነፍሰ ጡር ሆና የትም መሄድም አይቻልም። ምክንያቱም ለልጇ ብላ መኖር አለባት ማለት ነው። ራሱ ችግር እንኳ ቢፈጠር ለልጇ ብላ መኖር አለባት፣ ብዙ መስዋዕት መክፈል አለባት ማለት ነው። እና ስለዚህ ደግሞ ልጅ አለ ተብሎም ያልሆነ ነገር መደረግ የለበትም አይደል? ስለዚህ ትዳር ተሳስቦ ነው ማንኛውም ሰው መኖር ያለበት እንጂ በትግል የሚሆን ነገር የለምና እሱስ የበፊት ፍቅረኛ ከሆነ ለምንድን ነው የሚያወራት? ለምንድን ነው ማለት ታተዋት? ለምን መልሶ እንደገና እና እንደገና ደግሞ ቤርጎ ይዞ ቤርጎ ድረስ ጠርቶ ይሄጃለሁ እያለች ነው ያለችው። እንግዲህ ቤርጎ ደግሞ አይታችኋል። ሩታ በተሰብ ቤት ከደህ እንዴት ቤርጎ ይዘት አድራለህ ብላ ነበረ። ልጅቱ ደግሞ ትናንትና ደግመዋለች ማለት ነው። ጠርቶኝ እንድንገናኝ እዛ አለበት ድረስ ቦታ ድረስ ጠርቶ ሄጃለሁ እያለች ነው ልጅቱ ማለት ነው። እና ተገናኝተናል እያለች ነበረ። እንዲሁም ዱባይ እንደነበረ እንገናኛለን በሰፊው ትመጣ ብሎ ነበረ። ስለዚህ ግን እንደመጣ ያው ላገኘው አልቻልኩም ነበረ እና እኔም ዝም ብዬ ነበረ ያን ነገርም። ስለዚህ ከዛ በኋላ ከመጣ በኋላ እንግዲህ ቡታጅራ ላይ በደም እንደሄደ እንደተገናኙ ተናግራለች ትናንትና ማለት ነው። ይሄ ደግሞ መገናኘታቸው ደግሞ ለሱም ጥቅም የለውም፣ ለሷም ጥቅም የለውም፣ ለሁሉም ጥቅም የለውም። ምክንያቱም መገናኘቱ ምን አስፈለገ? ምክንያቱም የማይፈልጋት ከሆነ ሚስቱን ቤት አስቀምጦ እዛ ጋር ሄዶ እሷን ለምን ያስፈልጋል? ምክንያቱም ትዳር ከሆነ ትዳር ነው። ማንኛችሁም ወንዶይ ብኮኑ ማለት ነው። ወንዶይ በነገራችን ላይ ብዙዎቻችሁ ታኮኑ አላችሁ ማለት ነው፣ ውስጣችሁን የምትደብቁ ማለት ነው። እና አሁን ይቺ ልጅ እዚህ ጋር ነፍሰ ጡር ናት። እሷን እንደዚህ መሰወድ አያስፈልግም። ምክንያቱም በፊትም መጣይ በኋላም መጣይ ምንም ምንም ያኔ ሚስቱ ናት የ80 ነው ኒካ ሚስቱ ናት ያኔ ማለት ነው። እና ስለዚህ ያቺኛዋን ስላልፈለገ ነው ያላገባት አይደል? ስለዚህ አሁን ላይ ምን አየባት? በፊትስ ምን ነበረባት? እና ለምን ተዋትና ለምን እንደገና አሁን ላይ ለምን ያወራታልስ? ለምንስ ለመገናኘት ያስፈልጋል? ይሄ የራሴ መልእክትና የራሴ አስተያየት ነው ቤተሰብ። ምክንያቱም ሴቶች ነን ሁላችንም፣ ነገ ምን እንደሚገጥመን አናውቅም። ምክንያቱም በአሁኑ ሰዓት ደግሞ በጣም አለ የለው ስብስብ ያለ ነገር ነው ዘበኑም፣ ማንኛውም ሰውም ማንኛውም ነገር እና ስለዚህ በትዳር ላይ ቀልድ የለም ማለት ነው። ትዳር ነው። ትዳር ሊኖርበት ከባድ ነው ማለት ይገቡበት ከባድ ነው። ግን ሊይዙት ትል ቀላል ይመስላችኋል። ተገቡ በኋላ ግን ያችኛዋ ሴት ያችኛዋ ማማሰያ ቢያፈራርቁት ወጥ አያጣፍጥም የሚባል ነገር አለና ይሄ